እንዴት ቆያችሁን? ዛሬም እንደተለመደው በቆንጆ ድራማ መተናል። ላይክ እያደረጋችሁ ተጋበዙልን። ፊልሙ ሲጀምር ከባድ የእሳት አደጋ የደረሰበት ቦታ ላይ ሁለት የእሳት አደጋ ተቆጣጣሪዎች በድንገተኛ ፍንዳታ ሲሞቱና ዳንም ይህንን በህልሙ አይቶ ከእንቅልፉ ሲነቃ እናየዋለን። ከአደጋው ጊዜ ጀምሮ ማለቃቸው እሱ ስለነበረ ለሞቱት አባላቱ ራሱን ሁሌም እየወቀሰ በጸጸት መሰቃየቱን ይቀጥላል። አሁን ላይም በሌላ ስራ ላይ ተሰማርቶ ከሌሎቹ 3 አባላቶቹ ጋር ይሰራል። አዲሱ ስራቸውን የትልቅ ድርጅት ባለቤት የሆነውን ሰው ተከታትለው የሚሰራው ህገወጥ ስራ ካለ ማጣራት ስለነበረ ዳን ድርጅቱ ያዘጋጀው ፓርቲ ላይ አስተናጋጅ መስሎ ሄዳል። ፓርቲው የተዘጋጀውም ለሚከታተለው ሰው የልጅ ልጁ ሂያ ሲሆን ወደ ፓርቲው ከእንጀራ ወንድሟ ከሆነውና ከማንም በላይ ከምትቀርበው ሰው ጋር ትሄዳለች። መድረክ ላይ ወጥታም ንግግር ለማድረግ ስትሞክር ስለፈራች ሁሉም ሰዎች ያሽፉባታል። እሷም አፍራ እየሮጠች ትወጣለች። ዳንም አያቷን ለማናገር ወደ ክፍሉ ቢሄድም ጥበቆች አላስገባ ስላሉት ያለ ፈቃዳቸው ሮጦ ይገባል። ሂያም ስለ እሷ ኢንተርኔት ላይ የተጻፈውን እያነበበችው ትናደዳለች። ዳንም ጥበቆቹን አመለጥኩኝ ብሎ የእሷ ክፍል ይገባና እላይዋ ላይ ይወድቅባታል። ጥበቆቹ ተከትለውት ሊገቡ ሲሉም የእሷ ክፍል ስለሆነ ፈርተው ይመለሳሉ። የዳን ባልደረቦችም ሊያዋሩት ቢሞክሩም መስመሩ ይቋርጥባቸዋል። እሷን ብትሆን ወንድሟ መስሏት ጥሏት እንደሄድ ስትለምነው አልሰማ ስላለችው ይዘዋት ይወጣል። ባልደረቦቹም ይከተሉታል። ማምለጡን ካረጋገጠ በኋላም ሂያን የሆነ ሆቴል ውስጥ አስቀምጠዋት ይወጣሉ። እንዴት ብለው ወደ አያቷ እንደሚቀርቡ ሲወያዩም አንዱ አባላቸው ለሂያ አስተማሪ እየፈለጉላት እንደሆነ ይደርስበትና ዳን ያንን ምክንያት አድርጎ ሊቀርባቸው ይወስናል። ሂያ ከእንቅልፏ ስትነቃም እንዴት እንደመጣች ለማጣራት ስትሞክር 3 ወንዶች ይዘዋት እንደመጡ የተቀረጸውን ታዩና እንዲያጠፉ ጠይቃ ወደ ቤቷ ትመልሳለች። ቀስ ብላ ለመግባት ብትሞክርም አያቷ ይዛትና ምሽቱን በሙሉ የተነበርሽ በዛ ላይ በትክክል እንኳን ንግግር ሳታረጊን ይወጣሽው። ለማንኛውም ድርጅቱ እንድትመሪ ስለምፈልግ ስለ ሁሉም ነገር የሚያስተምር ሰው እየፈለኩልሽ ነው። እኔ ግን እኮ እንደዚህ አይነት አስጨናቂ ስራ አልወድም። ለምን እንደሚያሰራው ቆይ። አይ እንግዲህ በቃሽ፣ እኔ ምልሽን ብትሰሚ ስሚ፣ ቢሮ ጠብቅሻለሁ ብሏት እንደደረሰችም ዳንን ታገኘዋለች። እሱም እንዳትለየው ስለፈራ ሊደበቃት ይሞክራል። እሷ ግን ከያዘው ፋይል ለመቀጠር እንደመጣ ከማየቷ ውጪ ማት የተፈጠረውን ስለማታስታውስ እየተጠጋችው ስራው እንዳይቀጠር የማይረባ ምክንያት እያቀረበች ልታስፈራራው ብትሞክርም ምንም ሳይመስለው ጥሏት ይሄዳል። አያትየውም አንድ ላይ ያያቸውና ረዳቱን ስለሱ መረጃ እንድትሰበስብለት ይነግራታል። ትንሽ ቆይቶም ሂያ የህንፃው ጫፍ ላይ ተወጣና ፎቶ ተነስታ ለአያቷ እየላከችለት አስተዳዳሪ ካደረጋት እንደምትዘል ታስፈራራዋለች። ዳን ወደ አያቷ ቢሮ እንደገባም የመጣሁት ለኢንተርቪው አይደለም፣ ስለ ድርጅቱ መረጃ ፈልጌ ነው። ማን እንደሆን ካጣርቻለሁ እና ደግሞ የፈለግከውን መረጃ ልሰጥህ ዝግጁ ነኝ፣ ግን ደግሞ ስራውን ከተቀበልክ ብቻ ነው መስማማት የምንችለው ሲለው ምን እንደሚመርጥ እያሰበ ይወጣል። ወዲያው ግን የሆነ ሴት ራሷን ልትጎዳ እንደሆነ ይሰማና ሲሄድም ሂያ ሆና ያገኛታል። እሱም ቀስ ብላ እንድትወርድ ለሳምናት እየሞከረ ትቆምና ያንሽራትታታል። እሱም ወዲያውኑ ይዛትና እንዳትጎዳ ይረዳታል። ብዙም ሳይቆይ ግን አያቷ ልብ ድካም እንደያዘው ይነገራትና ሆስፒታል ስትደርስም ኮማ ውስጥ እንደገባ ይነገራታል። እሷም ወንድሟን አቅፋ ማልቀስ ትጀምራለች። ባልድርሻዎቹም ይሄ ሁሉ የተፈጠረው በሷ ምክንያት እንደሆነ እየተናገሩ ይቅሷታል። በቀጣዩ ቀንም ስብሰባ ላይ ጠበቃ አያቷ ድርጅቱን የወንድሟ አደራ እንዳደረገው ሲናገር ሁሉም ትናድዳለች ብለው ቢጠብቀውም እሷ ግን ኃላፊነት መውሰድ ስላልፈለገች በጣም ደስተኛ ትሆናለች። ትንሽ ቆይቶም ዳን ወደ ቢሮ ሄድና ከዛሬዋ ቀን ጀምሮ እኔ ነኝ አስተማሪሽ፣ አያትሽ ቀጥሮኛል። በምን አምናለሁ? ሲጀመር ታሟል። እኔ አስተማሪ አያስፈልገኝም፣ ስለሱ ግድ አይሰጠኝም። እኔ ግን የገባሁትን ቃል መጠበቅ አለብኝ። እንደማትፈልግ ብትነግረውም እሱ ግን እቃ ለመግዛት ሄደችበት ድረስ ይከተላታል። አያትሽ ታሞ እዚህ መምጣትሽ የአንቺንም ሆነ የሱንም ስም ያጠፋዋል። ይሁና አንተ ምን አገባህ እያለች የሆነ ሰው ፎቶ ሲያነሳቸው ያዩትና ይከተሉታል። ከያዙት በኋላም ዳን እንዳላት ዜና ላይ ሊያወጡት እንደሆነ ሲነግራት አውቀህ ራስና አይቀጠርከው እኔ ጀግና እንድልህ መሆን አለበት። ልረዳሽ የሞከርኩ እኮ ነው። የምታወሪው ነገር ግን ላንቺ ራሱ ትክክል ይመስልሻል? ወንድሟም ሆቴል ውስጥ ገባ የነበረው ቪዲዮ ሲላክለት ወዲያውኑ ኢንተርኔት ላይ ላቀውና ምን አይነት ክብረ ቢስ ሴት እንደሆነች መወራት ይጀምራል። ወንድሟም ስለ ጉዳዩ ሲጠየቅ ምንም እንደማያውቅና ከድርጅቱ ጋር የሚያገናኛት ነገር እንደሌለም ይናገራል። ወደ ቤት ለመግባት ስትሞክርም ወንድሟ እንደከለከላቸው ይነግሯትና ያስወጧታል። የዳን ጓደኞችን ቪዲዮን ያዩትና ስሟ ስለጠፋ ያዝሩላታል። ወንድሟ ወደ ፍቅረኛው ጋር ሲሄድም ቪዲዮውን መልቀቅህ ግን ጥሩ አይመስለኝም። በእሷ ምክንያት እኮ ነው ህይወት የተበላሸው። እሷና እናቷ ህይወታችን ውስጥ ባይገቡ ኖሮ እናቴ ማትታመምን ነበር። ሂያም ሄጃታ መንገድ ላይ የተንጎራደደች መኪና ሊገጫት ሲል ዳን ያድናትና ወደ ቤት ይወስዳታል። እኔ ጋር መቆየት ትቻለሽ። አልፈልግም፣ ብቻውን ከሚኖር ሰው ጋር ምን እሰራለሁ? ማን ነው ብቻዬን እኖራለሁ ያለሽ ብሎ በግድ ሲያስገባት ጓደኞቹንና ውሻውም አብሮት እንደሚሆኑ ታያለች። የውሻውን ክፍል ሰጣትም ስላልወደደችው የእሱ ክፍል ውስጥ ተኛለች። እሷም ወንድሟ መቼ ይቅር ብሏት ወደ ቤቷ እንደምትመለስ ማሰብ ትጀምራለች።
ጓደኞቿን ቢሆን ከተፈጠረው ነገር በኋላ ይዘጓታል። ማታ ላይም ቼን ከሚባል ልጅ ጋራ ፓርቲ ስትሄድም የሆነች ቅናተኛ ሴት ከቪዲዮ በኋላ እንደተዋረደችና ቼንም እንደሚተዋት ስትናገራት እሱ እንኳን አይተወኝም፣ አሁንም መኪናውን ሊያቆም ሄዶ እንጂ አብረን ነበርን፣ ይልቁኑ አንቺ ወንድሜ መከተልሽን ብታቆሚ የሚሻል ይመስለኛል ስትላት ተናዳ የያዘችውን መጠጥ ልትደፋባት ስትሞክር ዳን ይደርስና ያድናታል። እሷም ቼንን ስለማያውቁት ይኸው እጮኛዬን ቼንን ተዋወቁት ስትል ሳያምኗት ይቀራሉ። ትክክለኛው ቼንም ራሱ እንደ ሹፌር አስተዋውቆ ዳን ማን እንደሆነና ለምን እንደረዳቸው ጠይቀው የቼን ረዳት እንደሆነ ያንም ለመውሰድ እንደመጣ ቢናገርም ዳን ግን ይከለክለዋል። እሷ ግን እጮኛዋ ስለሆነ እሱን ማየት እንደምትፈልግ ተናግራ ልትሄድ ስትልም አባቱ ጋብቻው እንደሰረዘው መልእክት ልክላትና ለቼን ስትጠይቀውም አጣርቶ እንደሚነግራት አሳውቆ ቁጥሯን ይቀበላታል። አባቱ ጋር ሄድና ለምን እንዳደረገው ጠይቀዋል። እሱም ከቤቷ ስተባረረች እንደማጠቅማቸው ያስረዳዋል። ያም ሰርጉ በመቅረቱ የተበሳጨች ያለ ከማይታወቅ ቁጥር መልእክት ይደርሳትና ወንድሟ ድርጅቱን ለራሱ መውሰድ እንደሚፈልግ እየተናገረ ከአያቷ ጋር እንድትጣላና እንዲታመምም እንዳደረገው ስታውቅ ተናዳ ልታናግረው ትወጣለች። ዳን ግን ያላትን ማስረጃ እንደሚያጠፋውና እንደሚያባራት ነግሮ ሊያስቆማት ቢሞክርም ምክሩን ችላ ብላው ትሄዳለች። ወንድሟን ስለ ጉዳዩ ስጠይቀው ግን እንደሚጠላት ነግሯት ዳን እንዳለው እጁን አጥፍቶ ያባራታል። እንደ ወጣችም ዳንን ታየውና ከዚህ በኋላ አስተማሪ አድርጌ ተቀብያለሁ፣ አያቴ ለእኔ ያስቀመጠልኝን ነገር በሙሉ መውሰድ ፈልጋለሁ ትለውና ማወቅ ያሉባትን ነገሮች በሙሉ ማስተማር ይጀምራል። ስለ ክፍያ አላውራንም እኮ ካሌን ድርሻ ላይ ብሰጥህስ? እሱን አልፈልግም፣ እንቅልፍ ስለሚያስቸግረኝ አብረሽኝ እንድተኝ ብቻ ነው የሚፈልገው፣ በዛ ትከፍልኛለሽ ይላትና ትስማማለች። እንደገመተው እሷ አጠገቡ ስትሆን ሰላማዊ እንቅልፍ መተኛት ይጀምራል። በቀጣዩ ቀንም ራሷን መከላከል እንድትችል ስፖርት ያስጀምሯታል። ወንድሟም የመጀመሪያውን ድርጅት ለመዝጋት ቢፈልግም አያቷን ይቀርበው የነበረው ባልድርሻ ሳይስማማ ይቀራል። ወደ ቤት ሲመለስም የልጅነት ጓደኛው የሆነው ቼን በስራ ጉዳይ ሊያዋራው ይሄዳል። ዳንም ለሂያ ስለ ድርጅቱ የቤት ስራ ቢሰጣትም ለስራ ሲወጣ ስታይ ግን የሚያስገድዳት ስለሌለ ትተወዋለች። አንዱ ጓደኛውም ስለሱ ታሪክ ሲነግራት እሷም የተሻለ ነገር ማድረግ እንደምትችል ስለገባት ሌሊቱን ሙሉ የሰጣትን ስራ እየሰራችው እንቅልፍ ይወስዳታል። ዳን ሲመጣ ግን ሁሉም ነገር ጠፍቶ ስለነበረ የዋሸችው መስሎት ይናደድባትና እያለቀሰ ትወጣለች። ጓደኛው ግን እውነቷ እንደነበረ ሲያረጋግጥለት መልሶ ሊፈልጋት ይሄዳል። እሷም አያቷ ጋር ትቆይና ስትወጣ ዳንን ታየዋለች። ምንም ሳይናገር ሲከተላትም ምን ፈለክ? በጣም ይቅርታ የዋሸሽ መስሎ ነበረ፣ ወደ ቤት እንመለስ። እሺ። በቀጣዩ ቀን የሚሆነች ጸጉር አጭር ሴት ከወንድሟ ጋር በስራ ጉዳይ ለማውራት ብትሄድም አብሯት መስራት እንደማይፈልግ ይነግራታል። ነገሩን ለአባቷ ስታሳውቀውም ከእሱ ጋር እንደሚድራት ይነግራታል። እሷም ስለማትፈልግ መናደር ትጀምራለች። የዳን ጓደኛ እሷ ጋር ሹፌር ሆኖ ይቀጠርና አበባ ሊሰጣት ሲሞክር ስለተናደደች ትጥለዋለች። ሂያና ሌሎቹም ትክክለኛውን የውርስ ወረቀት እንዴት ሊያገኙት እንደሚችሉ ሲያስቡ ይቆዩና ጽዳት ሆና እንድትገባ ይወስናሉ። ወደ ቢሮ ገብታም ካዝናውን ለመክፈት ስትሞክር ቼንና ወንድሟ ይመጡባታል። ቼንም ስለለያት ሊያስመልጣት ቢሞክርም ወንድሟ ግን በስራዋ ደስ ስላላለው ወደ መጀመሪያው ድርጅት እንደተዘዋወረች ይነግራታል። ይህንን የሰማው ቼንም እሱም እዛ ድርጅት መስራት እንደሚፈልግ ይናገራል። እሷም ድርጅቱ ፊት ቆማ የአያቷ ድርጅት ውስጥ በመስራቷ ደስ ቢላትም ካዝናው ላይ መድረስ እንደማትችል ታስባለች። ከገባች ቀን ጀምሮ ግን የሆነች ልጅ ጠምዳት ይዛታለች። ሂያም ስህተት ሰራና እላይ ማሽኑ ሲበላሽም አለቃቸው ማሰሪያውን ከሁሉም ደሞዝ ላይ እንደሚቀንሰው ሲናገር ሂያ ላይ ይናደዱባታል። ቤት ተመልሳም የተፈጠረውን በሙሉ ለዳን ነግራው ብሩን ኬት እንደምታመጣ ስታሰብ ትቆየና ቼንን ለመጠየቅ ትወስናለች። በቀጣዩ ቀን ዳን ድርጅት ውስጥ ይቀጠርና የተሰበረውን ማሽን ሲያስተካክለው ሂያ በጣም ደስ ይላታል። ወደ ቤት ከተመለሰች በኋላም ሁሉም ፊት ታመሰግነዋለች። እሱም የአያቷ ጓደኛ እንዳስገባው ይነግራቸዋል። በነጋታውም ወንድሟ ስለ ዳን ሲሰማ ከሰውየው ጋር ቢጣላም ሰውየው ግን ትርፋማ እስካደረጋቸው ድረስ ግድ እንደማይሰጣው ይነግረዋል። ቼንም ከሂያ ቅርብ መሆን ስለፈለገ እዛው ድርጅት ውስጥ መስራት እንደሚፈልግ ይናገራል። ምክንያቱ ስላልገባውም ዋና አለቃ አድርጎ ይሾመዋል። እሷም እንዳየችው ደርቃ ብትቀረም ዳን ግን ይናደድበትና ይዘውት ይወጣል። እዚህ ምን እየሰራህ ነው? አለቃህ እኮ ነኝ፣ ለምን የምትጠይቀኝን መልስልሃለሁ። ቼንም ያረጁ ማሽኖች እንደሚጠቀሙ ሲያየም አዲስ እንዲገዛ ያዛል። ከዛም ሂያን ረዳቱ አድርጎ ይሾማትና ደስ ይብላትም። ዳን ግን ድርጅቱን መምራት ከፈለግሽ እኮ ከሰራተኞቹ ጋር መቀራረብ እንጂ ከቼን ጋር ሆነሽ እነሱን ማስቀናት የለብሽም ቢላትም ችላ ብላው ከቼን ጋር ትሄዳለች። ከቀናት በኋላም ቼን ማሽን ለመግዛት ባወጣው ብር ምክንያት ለሰራተኞቹ የሚከፍሉ ስለሌላቸው ዳን ተናዶ ይጮህበታል። ሂያም ሰራተኞቹ ልጆቻቸውን የሚያበሏቸው እንደሌላቸው ሲያወሩ ትሰማለች። ዳን ጋራ ስትሄድም ብድር ስጠይቅ ትሰማውና ከመጀመሪያውም የእሱን ሀሳብ መስማት እንደነበረባት ታስባለች። ዳን ችግሩ እንደፈታውም እሷ ወደ ድሮ ቦታዋ ትመልሳለች።
ከቀናት ሙከራ በኋላም የምትጠላት ልጅ ጥሩ እንደሆነች አምና ጓደኛዋ ታረጋትና አስተቃቀፉ ቼን እያስቸገሯት ስለመሰለው ሊያድናት ይሞክራል። ወዲያው ግን ዳን ይደርስና ሂያ የኔ ሚስት መሆኗን እንድታውቁና እሷን ማስቸገር እንድታቆሙ ፈልጋለሁ ሲላቸው ሁሉም ይደነግጣሉ። እሷን ብቻቸውን ሲሆኑ ጠብቃ ለምንድን ነው የዋሻው? አሁን ያንተ ሚስት እንደሆንኩኝ ማስመሰል ሊኖርብኝ እኮ ነው። ለአንቺ ብዬ ነው ያደረግኩት። እንደፈራችው እንደተመለሰች ስለ ዳን ጠይቋታል። እሷም ስለተናደደችበት በየሄደችበት ይከተላት እንደነበረና እንቅልፋም እንደሆነ ስትነግራቸው ሁሉም አዝነውለት መድኃኒቶችን ይልኩለታል። እሱም የሆነ ነገር እንዳደረገች ስለገባው ሊያናግራት ሲሄድም ቼን ይመጣል። ሴቶቹም እንዴት ከእሷ ፍቅር እንደያዘው ይጠይቁታል። ቤተሰቦቿ ላይ ተናዳ ራሷ ልትጎዳ ስትል አድኛት ነው። ከዛን ቀን ጀምሮ እንደምንከባከባትና መቼም እንደማለያት ወሰንኩኝ ሲል ቼን ራሱን እንደ እጮኛ ሊያስተዋውቅ አስቦ ስለነበር ይናደድና መጣላት ይጀምራሉ። ማታ ላይም ዳን የዛን ቀን ማታ ለተፈጠረው ነገር ይቅርታ አስጠይቃት ጥሩ ሰው እንደሆነ እያሰበች ትማረካለች። በነጋታውም ሂያ ዳን ላይ ማፍጠጧን ስላላቆመች ቼን መቅናት ይጀምራል። ጠንክረው ስለሰሩ ምርቶቻቸው በብዛት መሸጥ ጀምሮና በጣም ደስ ይላቸዋል። ወንድሟም ከፍቅረኛው ጋር ሆኖ ጸጉሯ አጭሯን ልጅ ማግኘት እንደነበረበት ይረሳውና ተናዳ ልትቀጣው ትወስናለች። የድርጅቱ ትርፍ መጨመርም ወንድምየውን ያናድደዋል። ፍቅረኛው ልታናግረው ስትሞክርም ሙሉ ንዴቱን እሷ ላይ ስትወጣባት ተበሳጭታ ትሄዳለች። ጸጉሯ አጭሯን ልጅ ሲያገኛትም ሁለቱም እንደማይዋደዱና እሷም አባቷ እንዳስገደዳት ያወራሉ። ቼንም እና ሂያ እንደረዳቸው ስታወቅበት ወንድሟም ሆነ አባቱ ያባሩትና ጥገኝነት ጠይቆ እነ ዳን ቤት ይገባል። ሂያም ድርጅቱን ለመምራት የሚበቃትን እውቀት ስላላገኘች የአያቷ ጓደኛ አስተዳዳሪ እንድትውል ሊረዳት ይወስናል። ማታ ላይ የዳን ጓደኞች ድርጅቱን ካገኘችው በኋላ እንደምትረሳቸውና ዳንንም እንደምትመርጥ ሲያወሩ ዳን ምንም እንዳልተሰማው ያስመስልም ቼንን ሳየው ግን ሂያ በይ እንደለመድሽው አስተኛኛ ብሎ ያበሽቀዋል። በቀጣዩ ቀንም ስብሰባ ያዘጋጅና ትክክለኛዋ ወራሽ እሷ ስለሆነች አስተዳዳሪ መሆን እንዳለባት ሀሳብ ቢነሳም ወንድሟ ግን ጸጉሯ አጭሯን ልጅ እንደሚያገባትና አባቷን ብዙ ብር ኢንቨስት እንደሚያደርግ ሲናገር ሁሉም እሱን መደገፍ ይጀምራሉ። ተናዳ ስትጮህባቸውም ጥበቆቹን ይጠሩባታል። ምንም ከማድረጋቸው በፊት ግን ዳን ይደርስና ያድናታል። ወደ ቤት ተመልሳም የአያቷ ጓደኛ ሁሉ ሳይቀር ሀሳቡን ስለቀየረ ታዝናለች። የወንድሟ ፍቅረኛም ሌላ ሴት ሊያገባ እንደሆነ ትሰማለች። እሱም የውሸት ጋብቻ እንደሆነ ሊያስረዳት ቢሞክርም እንዲለያዩ ጠይቃው ትሄዳለች። በዚህ ምክንያት አዝኖ እናቱን ለማየት ሄድና ሊያገባ እንደሆነ ሲነግራት ለሚወዳት ሴት እንዲሰጣት ብላ ቀለበት ታሳየው የማይወዳትን ሴት እንደሚያገባ እያሰበ የበለጠ ይበሳጫል። በሌላ ቀንም ዳንና ሂያ አያቷን ለመጠየቅ ሲሄዱም ወንድሟንም እዛው ያገኙታል። እሷም ለምንድን የምትወዳትን ሴት ትተህ ሌላ ሴት የምታገባው? ምን ይመለከትሻል? በአንቺና በእናትሽ ምክንያት እኮ ህይወቴ ተበላሽቷል። ከልጅነታችን ጀምሮ ሁሉም ሰው አንቺ ነበር የሚያስፈልጥሽ። ልደቴን እንኳን የሚያከብርልኝ ሰው አልነበረም። ብቸኛ እንደሆንኩኝ እንዲሰማኝ አድርገሽኛል። ስላተሰለፈውን እያሰበች ታዝነለታለች። እናቱ ልታገኛ ስትሄደም እናቷን ስላስታወሰቻት ህመሟ ይብስባታል። ወንድሟም የተፈጠረውን ሲሰማ ይነደዳል። የአጎቷ ጋር ስትሄድም የአባቷን የሰርግ ቅጂ ይሰጣትና አባቷ ሲጀመርም ይወድ የነበረው እናቷን ቢሆንም አያቷ ለስራ ይጠቅማል ብሎ ሳስገደደው ከወንድሟ እናት ጋር ሆኖ እንደነበረና መቀጠል ባለመቻሉም መልሶ የሷን እናት እንዳገባት ይነግራታል። ወንድሟ የራሱን የሰርግ ፎቶ እየተነሳም ያ በድጋሚ እናቱ ጋር እንደሄደ ሲሰማት ተበሳጭቶ ሄድና ጎትቶ ሊያስወጣት ሲሞክር ለምን ልትሰማኝ አትሞክርም? እናትህና እናቴ በመሃላቸው ምንም ችግር አልነበረም። አያታችን ነው እናትህን በግድ ከአባታችን ጋር እንድትጋባ ያስገደዳት ብትልም ስላላመናት የሰርጋቸውን ቪዲዮ ታሳየዋለች። እንዳለችውም አባቱ እንደተገደደ በግልጽ ይመለከታል። እሷም እናቷን ስለምትመስል እናቱ ፊት ቆማ ይቅርታ ጠይቃትና ስለ አባታቸው ስጠይቃትም እንደሞተ ስለነገረቻት በጣም ታዝናለች። ሂያም እሱም ያለ ፍላጎቱ ካገባ ይኸው ዕድል እንደሚገጥመው ትነግረዋለች። እናቱም ቢሆን እንዳያደርገው ስላስጠነቀቀችው ጋብቻውን እንደማይፈልግ ለልጅቷ ሲነግራት እሷም በተራዋ በጣም ትናደድበታለች። በቀጣዩ ቀንም ሁሉንም ባልድርሻዎች ሰብስበው ትክክለኛው የአያቱ የውርስ ወረቀት ያስከፍተውና ሁሉም ነገር በሂያ ቁጥጥር ስር እንዲሆን እሱም ለራሱ ጥቅም ብሎ እንደዋሻቸው ያምንላቸውና ሂያን ወደሚገባት ቦታ መልሷት እሱ ፍቅረኛ ወዳለችበት ቦታ ይሄዳል። ዳንም አበባ ይዘው ይጠብቃትና ከዚህ በኋላ አስተማሪሽ መሆን አይጠበቅብኝም አይደለ? እናት ተይ ልትሄድ ነው እንዴ ስትለው እንደሚወዳት ለመናገር ቢዘጋጀም አግቶ ሄድና ወደ ቤት እንድትመለስ ጠይቃታል። መሄድ እንደማትፈልግ ስትናገረም ዳን ትንሽ ቀን አብራቸው እንድትቆይ ያስፈቅድላታል። ጓደኞቹ ምን አይነት ምክንያት ፈጥረው አብራቸው እንድትቆይ ማድረግ እንደሚችሉ ያስባሉ። እንለያያለን ብላ ስላሰበች እራት ትሰራላቸውም ምንም እንኳን ባይጥምም እያደነቋት ይመገባሉ። ዳን በቀጣዩ ቀንም ቢሆን እንደሚወዳት ለመናገር ቢሞክርም ሳይሳካላት ይቀራል። ቼንም የሚፈልገው ተክል እንዳለ ይነግራትና ወደ ተራራው ይዘዋት ይሄዳል። ሆኖም ግን ሁለቱም ይንሸራተቱና ገደል ውስጥ ይገባሉ። እሷም ዳን የሰጣትን መደወያ ተጠቅማ እርዳታ ስትጠይቅ
ወዲያውኑ ረዳቶቹን ይዞ ቦታው ላይ ይደርስና ያድናቸዋል። ቺንም ምን ያህል እንደሚዋደዱ ሲያይ እርስ በርሳቸው እንደሚመጣጠኑ ማሰብ ይጀምራል። ዳንና ጓደኞቹም ድርጅቱን ለመዝረፍ ሲያስብ የነበረውን የህያን ዘመድ ያገኙትና በድጋሜ አጠገቧ እንዲደርስ ድርጅቱንም ለቆት እንዲወጣ ያስጠነቅቁታል። ከቀናት በኋላም ቼን የነዳንን ቤት ስለገዛው ዳን ከሷ ጋር መኖር ይጀምራል። መስሪያ ቤትም ቢሆን እንደ ቦዲጋርዷ በየሄደችበት ይከተላታል። ዳን ያባረረው ሰውዬም ለመበቀል አስቦ ድርጅት ውስጥ እሳት ያስነሳል። ይህን ስታይም እሳቱን ለማጥፋት ብላ ወደ ውስጥ ትገባለች። ዳንም እሷን ለማዳን ብሎ ይከተላትና ይዟት እንደወጣ ራሱን ስቶ ይወድቃል። ሆስፒታል ከገባ በኋላም የምታጣው ስለመሰላት ስታለቅስ ይነቃል። ስትንከባከበው ቆይታ ደህና ሲሆንም ለመዝናናት ይወጣሉ። ወንድሟም ከብዙ ሙከራ በኋላ ከፍቅረኛው ጋር ይታረቃል። ዳንም እሳት ያስነሳው ዘመድ ተብየው ሁሉም ፊት ጥፋቱ እንዲናዘዝ ያደርገዋል። ጸጉሯ አጭሯ ልጅም ከህያ ጋር ለመስራት ሀሳብ ታቀርብላታለች። መጀመሪያ ላይ ባትስማማም ሀሳቡ ጥሩ እንደሆነ ሲገባ ትቀበላታለች። አንድ ላይ ሆነውም እንደ ዳን የነብስ አድን ስራ ለመስራት ይስማማሉ። ቼንም ቢሆን የምትወደውን ሴት ያገኛል። ህያም ወንድሟን ጠርታው የነብስ አድንን ከተቀላቀለች በኋላ ጊዜ ስለሌላት ድርጅቱን እሱ እንዲመራው ከብዙ ክርክር በኋላ ትሳምነዋለች። ወንድሟም እንዴት ፍቅረኛው እንድታገባው እንደሚጠይቃት ሲያማክራቸው ዳን ጥሩ ነው ብሎ ያሰበውን ይነግረውና በሀሳቡ ተስማምቶ ውስጥ ጠይቃት ትስማማለች። ከዛ እንደወጡም ጸጉሯ አጭሯ ልጅ ሹፌሯ ሆኖ ከሚሰራው የዳን ጓደኛ ጋር እንደሆነች ሲያዩ ሁሉም ይገረማሉ። ከቀናት በኋላ ማየቷ ይነሳና ሁሉም ሊያዩት ይሄዳሉ። ዳን ፍቅረኛዋ መሆኑን ሲያውቅ ግን በጣም ይናደዳል። ዳንም እቃውን ሰብስቦ ለመውጣት ሲሞክር ያ እንደሄድ ስትለምነው አያቷ ይደርስና ለብሯ ብሎ እንደቀረባት ስላሰበ እንዲወጣ ይነግረዋል። እሷም ድርሻዋን ሁሉ አቅርባለት እንዳልተቀበላት ልታስረዳው ትሞክራለች። አጎቷም ቢሆን ሁሌም ከጎኗ እንደነበረ ይመሰክርለታል። አያቷም ድርጅቱ ላይ ስኬታማ መሆኗን ሳይ ዳን ሲረዳት እንደነበረ ይገባዋል። እሷም አበባ ይዛ ዳን ጋር ትሄድና እንዲያገባት ልትጠይቀው ስትልም አበባውን ተቀብሏት እሱ ራሱ ተንበርክኮ እንድታገባው ይጠይቃታል። ወንድሟም ቢሆን ጥሩ ሰው መሆኑን ይመሰክርለትና በመጨረሻ ማየቷ እንዲቀበለው ያደርጋሉ። ከቀናት በኋላም ወንድምና እህት በአንድ ቀን ለመጋባት ስለወሰኑ አንድ ላይ ሰርጋቸውን ያዘጋጁታል። በድንገት ግን አደጋ እንደደረሰ ይነገራቸውና የነብስ አድን አባል ስለሆኑ ተያይዘው ይሄዳሉ። ሰዎቹ ደህና መሆናቸውን ካረጋገጡ በኋላም ዳንና ህያ የአደጋው ቦታ ላይ ቀለበታቸውን ሲያረጉ፣ ወንድሟ ደግሞ እዛው የሰርጉ ቦታ ላይ ጋብቻውን ሲፈጽም እያሳየን ፊልሙ ይጠናቀቃል።